444 ፋሚሊ ራይት አዶናይ ቪዲዮዎችን አይታችሁ የአዶናይ ቪዲዮዎች የተመቻችሁ ሰዎች ካላችሁ ማለት ነው አሁን በጣም ነው የምታስፈልጉኝ you know ቬሮኒካ የሰው ባለትዳር አራስ ሚስት ያለችው ጋር ተኛች ምንም አታመጣም ሄደን የምትባል ቆሼ ቆንጎሬ አታን ምንም አባቷ አታመጣም ትናንትና ማታ ማስገቢ ብያት ነበር ምንም አባቷ አታመጣም ስፈልግ ይዣለሁ የምትለው ትስቀልና ትፖስተው አሳያለሁ እና በውስጥ ፐብሊክ ላይ ያላወራ ታነሳለክ እቺን አጀንዳ ካላዘጋው ከኔ ጉጭ አይደለሁም የመጣህበት ያሳካል አሜን አሜን ያሳካል እድሜ ይስጥ አባ አሜሪካን አትሄጂም ለምን ማለት ነው ምን ለምን ማለት ነው ማማዬ አሜሪካ እንኳን እኛ ይሄ ሆምለስ እንኳን አሜሪካን ሄዶ ከካናዳ ሆምለስ ወደ ኢትዮጵያ ይገባ አሜሪካን እኮ 7 አሜሪካን ሄጄ አስጠልቶኝ የመጣሁት ከኢትዮጵያውያን ነው ለኢትዮጵያውያን ስለዚህ ኢትዮጵያን ጥያቄ ስለጠየቁ አሁን የርሶ ንግግር ትክክል አይደለም እኔ የሚጠይቁ ለምን ተጠየቁ አሁን እንደኛ አርገተም አሁን ወደ ዲያሎግ ሳንገባ ብዙ ተመልካች ስላለ ጥያቄም ስላለ ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም ቀርቷል ቆሞ ነው ምንድነው አትሊስት ሰውን ባንፈራ እግዚአብሔርን መፍራት አለብን ብዬ አምናለሁ ሁሉ ነገር ምንድነው አሁን እኔ አልገባኝም ቬሮኒካ የሰው ባለትዳር አራስ ሚስት ያለችው ጋር ተኛች መረጃ ወጣ ትላንትና ሌሊት ጆከር ደግሞ የኛ ናት ምናምን ይለኛል እኔ ደግሞ ከቤር ምናምን አያገባኝም ኖ እኔ ያተኛ ናት ኃጢአተኛ ናት ወከስ አለባት እኔ በዚህ ጉዳይ ላይ ምንም ማቀው ነገር የለም ግን ላይክ ቬሮኒካ የሰው ትዳር ላይ ከሄደች እዚህ ጋር ብሄር ምናምን ባል ነገር የለም ከምስኪን ጎን ከተጎዳ ሰው ጎን ነው መቆም ያለበት ቬሮኒካ አራስ የሁለት ወር ህፃን ልጅ ያዘች ባለትዳር ጋር ሄዳ ባልነጥቃ ምንድነው ይሄ በቃ ከማገጠች አማግጠሻል ተብሎ ትረገጣለች እንጂ ሌላ ምንም እንትን የሚል ነገር የለም እንጂ ሰመዱ አለበት ምንድነው ማን ነው የሚከፍለን የተዋውቀን ነው የሚከፍሉን ማን ነው የተዋውቀን የትም እኔ ማንንም ማቀው ነገር የለም ተከፍሎሃል ምናምን እኔ ምንም ማቀው ነገር የለም አባቴ አታነካኩኝ የዚህ ሰውዬ የቀድሞ ሚስት ማለት ነው የቀድሞ ሚስቱ ትላንትና ለምን አሁን ያለችው ሚስቱ አይደል እንዴ አሁን ያለችው ሚስቱ ሶሊታ ፖስት አርጋ ነበር ሶሊታ ማይም ሶሊታ ገና ከአራት ሳትወጣ በአንድ ወሯ ትቷት ከቬሮኒካ ጋር ግንኙነት ጀምሯል ይሄን አውቃለሁ ያ ደግሞ የሚያሳፍር ተግባር ነው ትክክል ያልሆነ ተግባር ነው ብራዘር ያንን እንቃወማለን ቬሮኒካም አንድ ባለ ትዳር ፌመስ ስለሆነ ብቻ ትዳሩን ፈቶ እንዲመጣ ማድረግ ያ ደግሞ ከሴት ማይጠበቅም አራስ በእናንተ ብላችሁ አስቡ እንጂ ሴቶች በቃ እኔ እሱን ነው እንጂ ሌላ አንተ አለበት ምናምን ጆከር እኔ ምን እያወራ እንደሆነ አላውቅም እኔ ምንድነው ተከፍሏችሁ ማን ነው የሚከፍለን አሁን ተከፍሏችሁ ይላል ኧረ ጆከር ተው ኖ ጆከር አይደለም ሰመዱ አለበት ባለጌናት በቃ ጆከር ይኸውልህ ችግሩ አንዳንዴ አያምንም ቬሮኒካ የሰው ባል ጋር መሄዷ ምንድነው ይሄ ትክክለኛ ነው የምትለው ጆከር ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም ቀርቷል ቆሞ ነው ምንድነው አትሊስት ሰውን ባንፈራ እግዚአብሔርን መፍራት አለብን ብዬ አምናለሁ ይሄ በቃ የእንስሳ ስራዎችን እንስሳ አስተሳሰብ ነው እንግዲህ የምንለያየው ሰው አስተሳሰብ አለው ከእንስሳ የሆነ ያልተሻለ ያልተናነሰ ነገሮች ነው የምናደርገውና ነውር ነው የሚባሉ ነገሮች አሉ ኧረ ነውር ነው እንደዚህ አይነት ነገር ይሄ ማይደረግም በቃ ቢያንስ ትልልቅ ሰዎችን እንኳን አክብረን ፈርተን ምንም በቃ አንዳንድ ሰው በድል ሆኗል እና ትክክል እንደሆነ በቃ ደረቱን ነፍቶ ምናምን ነገር ይሄዳል ፈጣሪውን አይፈራም ሰውን አይፈራም ነውር አይፈራም ግፍ አይፈራም ግን እንደዚህ አይነት ሰዎች እውነት ላይክ እግዚአብሔር ያያል እውነት እግዚአብሔር ይፈርዳል ጎዳይ ብዬ ባልተናገርኩት ነገር ምናምን ነገር በውስጥ እኔ ላይ ደግሞ እያደረጉ ስላሉት ነገር የሆነ ሰው አየ በውስጥ ጻፈልኝ ራስሽን ጠብቂ ምናምን ነገር ብሏለኝ በጣም ያ ነገር ስለነካኝ ፖስት አደረኩትኝ ያ ደግሞ ፖስት ያደረኩት ነገር ደግሞ በዛ አካባቢ በሙያው ያሉት ሰዎችም ብዙ ሰዎችም ሁሉን ነገር ያውቃሉ አንድ ሰው ብትጠይቅ የሚያውቁት ነገር ነው ግን ማንም ወጥቶ እንደዚህ ብሎ ማውራት የማይፈልገው ነገር የሚታወቅ ነገር ነው እናንተ የምታውቁት ነገር ነው ግን እኔ ምን አስፈላጊ ነው እንደዚህ ተበደልኩኝ እንደዚህ ሆንኩ እንደዚህ ተደረኩኝ ብዬ ማውራቱ ምንድነው ጥቅሙ ጥቅም የለውም ግን አሁን አንቺ ተጎርተሽም ዛቻም እየመጣብሽ ነው ያለው
ተጎድተሽ ልጅሽን ብቻሽን እያሳደግሽ እዚች ጋር ከታች ስለዘር ከዘር ጋር ምንም አያገናኙም። ሁላችንም ዘር ምንም አይመለከተኝም። አትመልስ እንጨት ጭንቅላት ያላቸውና ማሰብ የማይችሉ መሀይም ናቸው እነሱ። ወደ ዘር የሚወስዱት የማይገናኝ ነገር ነው እየተናገሩ ያሉት። እነሱን ታያችሁ። ለነሱ መልስ ደግሞ የግለሰብ ስም ያነሳሁት የግለሰብ ስም የለም። በዚህ አጋጣሚ ሶሊታ በጣም ተጎጂ ከሚባሉ መካከል እሷ ናት። የተጎዳችውም ተጎዳውን ምናምን ምን አስባለኝ ማለት የለብሽም። ግን ማስፈራሪያዎች ሲመጡብሽ፣ ስድቦች ሲመጡብሽ አንቺ እንድትጠነቀቂ ቀን በቀን ቴክስት ይደረግልሽ አንቺ ነገሮችን ተሸከመሽ ብቻዬን ልጄን ማሳደጋለሁ ቤተሰብ ማራገባችሁበት ታይ የሚደርስብሽ ማስፈራሪያዎችና ዛቻዎች ለነገ ህይወትሽ እያሰብሽ እንዳለ ያናገራል። በሰላም ወጥተሽ እንዳገቢ ቴንሽን እየለቀቁብሽ እንደሆነ እናውቃለን። ይሄን የሚያደርገው ደግሞ ይሄኛው ሰውዬና ቬሮኒካ እንደሆነ እናውቃለን በደንብ አድርገን። ችግር እየፈጠሩብሽ ያሉ ትተሽም አልተውሽም ምን እንደሚፈልጉም አናውቅም። ምንም አታመጣም። ሄደን የምትባል ቆሼ ቆንቦሬ አታን ምንም አባቷ አታመጣም። ትናንትና ማታ ማስገቢ ብያት ነበረ። ምንም አባቷ አታመጣም። ስትፈልግ ይዣለሁ የምትለውን ትስቀልና ትፖስተው ምንም አባቷ ምንም የለም። በዚህ አጋጣሚ ሁላችሁም ምንም የለም ደግሞ ስለምንተማመን ምንም ሊኖር አይችልም። ቢኖርም ደግሞ ምንም የሚገርም ነገር የለም። ልጁንም እንዳይሰራ አታድርጉት፣ ልጅቷንም እንዳትሰራ አታድርጓት። ሲቀጥል መጥፎ ሰው የቆፈረበት ጉድጓድ ውስጥ ራሱ ነው የሚገባው። እግዚአብሔር ሁሉንም የሚችል ሁሉንም ያውቅ አምላክ ነው። ከኛ በፊት ልባቸው ልብና ኩላሊት የሚመረምረው መድኃኒዓለም ነው። ማንም የማንንም ቤት አይሰራም። የሰውን ቤት የሚሰራው ክርስቶስ ኢየሱስ ብቻ ነው። ማንም የማንንም ቤት አይሰራም። ማንም የማንንም ቤት አያፈርስም። ግን ጭራሽ ማስፈራሪያ መናገር አልፈለኩም። ቲጂ ያው አናገርሽኝ እንጂ ማለት ጉዳይም አይደለም። እኔ ከቁጥርም ማለት እንትን አለው ጊዜ የለኝም ለእንደዚህ አይነት ነገር። ስለዚህ የራሳችሁን ህይወት አለ። ሌላ ኮንተንት ካጣችሁ ካለቀባችሁ ኮንተንት ፈልጉ። ግን ናዮ መቼም የምትሰበር ልጅ አይደለችም። መቼም ከስራዋ ወደኋላ የምትቀር ልጅ አይደለችም። ብዙም አክቲቪቲ የሌላትም እስከምትረጋጋ ድረስ ነው አለ። እሱም እንደዛው ጥሩ ነገር እየሰራ ነው። እግዚአብሔር ልቦና ይስጣችሁ። ሁለቱም ብቻ ሳይሆን ለሰዎች መጥፎ የምታስቡ ሰዎችን ለማደናቀፍ ታትራችሁ የምትሰሩ ሰዎች ራሳችሁ ህይወት ላይ እንደዚህ ታትሩ። እስኪ ሀገራችንን እንቀይራት። ሀገራችን ከኛ ብዙ ነገር ትጠብቃለች። ብዙ ነገር ምንም አልሰጠናል። ለሰው ክፋት ከምታስቡ ለሀገራችሁ የሆነ ነገር አድርጉ፣ ለወገናችሁ የሆነ ነገር አድርጉ። ምናልባት እናንተ ተርፏችሁ ከሆነ ስለዚህ እኛንም ክፉ ነገር አታናግሩን። እኔ በክፉ ነገር ማመሴት አይደለሁም። እባካችሁ ኑሯችንን እንኑርበት። በቃ ሌላ ኮንተንት ፈልጉ፣ ኮንተንት ካለቀባችሁ። ስለዚህ ናዮ በጣም ጠንካራ ልጅ ነች። በጣም አስተዋይ ልጅ ናት። በጣም ልባም አይደለም ለራሷ ለኔ የምትተርፍ ሴት ናት። የምሬ ነው። ቲጂ እግዚአብሔርን እኔን የምታጠነክረኝ እኔን የምትመክረኝ እኔ በጣም ብዙ ስሳሳት ብላ ወደኋላ የምትመልሰኝ በጣም ትልቅ ልብ ያላት ልጅ ነች። ልጆቼን የሰጠኝ አምላክ፣ የጠበቀልኝ አምላክ፣ የባረከልኝ አምላክ ክብሩን ይውሰድ እሱ መድኃኒዓለም። ስለዚህ እኛ የምንመካውም የምንጠበቀውም በክርስቶስ ነው። ክርስቶስ ደግሞ ንጉስ ነው፣ የንጉሶች ንጉስ፣ የገዢዎች ገዢ፣ የአምላኮች አምላክ ኢየሱስ ክርስቶስ መድኃኒዓለም እሱ እኛ ቤት ነው ከነናቱ። ስለዚህ እኛ ምንም አንሆንም። ግን ይሄንን የምታደርጉ ምናልባት አስባችሁላት ወዳችኋት ምናምን ይሆናል። ግን በቃ ምንም አትሆንም። እሷ ለእግዚአብሔር ተውት። ኤፍራታዬ ቴንኪው ሰማች። እሷን ይሁን ለፈጣሪዋ ተውለት። አሁን ከፈጣሪ በላይ እኛ እናውቃለን እያልን ነውና እባካችሁ ግን በዚህ አጋጣሚ ሁላችሁንም ያሰባችሁላት የተቆራቆራችሁላት በሙሉ እግዚአብሔር ያክብራችሁ። አራት ፋሚሊ ራይት። አዶናይ ቪዲዮዎችን አይታችሁ የአዶናይ ቪዲዮዎች የተመቻችሁ ሰዎች ካላችሁ ማለት ነው አሁን በጣም ነው የምታስፈልጉኝ። እኔ ትናንትና አካውንቴን ዲአክቲቬት አድርጌው ነበር። ምክንያቱም እባክህ ዲአክቲቬት አድርገው ባን ሊሆንብህ ይችላል ይህ ቲክቶክ አካውንት ተብዬ ማለት ነው። እውነታቸው ነው፣ ውሸት አይደለም። አሁንም ይህ አካውንት ባን ሊሆን ይችላል። ስለዚህ ባለኝ እድል ተጠቅሜ ባለችኝ ደቂቃ ሰዓት ተጠቅሜ የምችለውን ያህል ተናግሬ ባን ቢደረግ ይሻለኛል። ኦኬ ሶ ልንገራችሁ አሁን እየደረሰብኝ ያለው ነገር እንዳለ ቪዲዮዎቼ እየወረዱ ናቸው። ቫዮሌሽን እያለ ያለ ምንም ጥፋት እንደዚህ ቁጭ ብዬ እናንተን እየመከርኳችሁ እንዴ ነው ቫዮሌሽን ሊሆን የሚችለው? ዲሲ ገብቻለሁ ብዬ እያልኩኝ እንዴ ነው ቫዮሌሽን ሊሆን የሚችለው? እንዴ ሰው እየሰደብኩ ነው? ሰው እየመታው ነው ወይ? ምን አይነት ስህተት ነው ያጠፋሁት? አይ ዶንት አንደርስታንድ። ሙዚቃ የለ ኮፒራይት እንዳትሉ እኔ ነኝ እንትኑ ችግሩ እዚህ ጋር ነው ያለው ወይስ ምንድነው? and I believe በጣም ብዙ ሰዎች ኮኦርዲኔትድ የሆነ ሪፖርት እያደረጉ ነው ያሉት ቲክቶክ አካውንቴ ላይ ማለት ነው። ስለዚህ አሁን ያለንበት ደረጃ ጋይስ ኦፍ ኮርስ ሊያቆሙኝ አልቻሉም። በጣም ብዙ ሰዎች በሪፖርት ከሆነ በጣም ብዙ ሰዎች ሊያቆሙኝ አልቻሉም። አሁን ግን እያቆሙኝ ነው ያሉት በዚህ አካውንት። በሌላ አካውንት መጣላችኋለሁ ችግር የለውም። ግን
ይህ እድል ተጠቅመን ማለት ነው ኢንተርናሽናል የምንሆንበት ሰዓት አሁን ነው። ሲሪየስሊ ነው የምላችሁ። ዲላን ፔጅ ቪዲዮ ሰርቼለታለሁ፣ ለቲክቶክ ቪዲዮ ሰርቻለሁ። ዛሬ ቬሪፋይ ማስደረግ አለብኝ ቲክቶክ አካውንቴ። ይህ አካውንት የኢትዮጵያ አካውንት ነው፣ ወዴትም ሊንቀሳቀስ ሊሄድ አይችልም። እኔ ደግሞ ባለኝ አቅም ተጠቅሜ ባለኝ የቋንቋ እውቀት ተጠቅሜ ያለች የቋንቋ እውቀት ተጠቅሜ የቲክቶክ አካውንት ማዳን እፈልጋለሁ። ስለዚህ እናንተ ደግሞ እንድታግዙኝ የምፈልገው ሁላችንም ተሰብስበን አሁን ወደ ቲክቶክ አካውንት እንሄዳለን። ወደ የሲኢኦ የቲክቶክ ሲኢኦ ታግ አድርገዋለሁ ከዚህ በታች ወደሱ እንሄዳለን። ወደ ዲላን ፔጅ እንሄዳለን። ሁላችንም ኮሜንታቸው ላይ ገብተን ማለት ነው የኔ አካውንት ታግ እናድርገው። ፕሊዝ ቢ ቮይስ ፎር አዶናይ። ሁላችንም ብንቅርቅርቅርቅር እናድርገው። በቃ ሊትራሊ ነው የምላችሁ። ኮሜንታቸው ላይ ገብተን እሱ ብቻ እንዲያዩ እናድርግ። በቃ ኮሜንታቸው ላይ ነው የምናጨናንቀው። የአካውንት ባን ቢሆንም አይ ዶንት ኬር፣ በራሳቸው እንደሚይዙት እርግጠኛ ነኝ። ዛሬ ግን የአካውንት ቬሪፋይ አስደርጌ መመለስ አለብኝ። ትልቅ ታሪክ መስራት አለብኝ። I don't care bro, I'm tired man። ከኢትዮጵያውያን ነው ለኢትዮጵያውያን። ስለዚህ ኢትዮጵያን ጥያቄ ስለጠየቁ አሁን የእርሶ ንግግር ትክክል አይደለም። ምን የሚጠይቁ ለምን ተጠየቁ? አሁን ወደ ዲያሎግ ሳንገባ ብዙ ተመልካች ስላለ ጥያቄም ስላለ አንተ ጥያቄና እኔ የሆነ ነገር እኔ አሁን አቶ ብርሃን የኔ ጥያቄ እንጂ እንደ ጥርጣሬ ያነሳሁት ነገር የለም። ለምን ጥያቄ ጠየቅ ከሆነ አም ሶሪ፣ በዛ ስህተት ከሆነ ይጠይቁ። እኔ ለምን ጠየቁ አላልኩም። በጣም አዝናለሁ። ለምን ጠየቁ ጊዜውን በእንደዚህ አይነት ጥያቄዎች ባናባከን። የፈሪ ድብድብ ታውቃላችሁ? አታውቁም? የፈሪ ድብድብ እንዲህ ነው። እንዳይመታ ለመምታት ማለት ነው። ልጁ የተነሳበትን ዓላማ አሳክቷልም አላሳካምም። የመጀመሪያው ዓላማው ያው የህዝቡን አቴንሽን የሚይዝ ነገር እዚህ ቲክታክ መንደር ውስጥ ሲነሳ እንደምንም ብሎ በጎን ገብቶ ካሜራ ላይ ቁጭ ብሎ ጊፍት መሰብሰብ ነበር። ሰው ካሜራ ላይ ቁጭ ብሏል፣ አግኝቶታል እሱን። ጊፍት ግን በሚያሳዝን ሁኔታ 4000 ብቻ ነው ይዞ የወጣው። ምንም ማድረግ አይቻልም። እኔ ግን በጣም ያዘንኩት የዛ ፕሮግራም አዘጋጆች ኮኦርዲኔተሮች ፕሮቶኮል በጣም የጎደለው ፕሮግራም ነው። ከዚህ ትማራላችሁ አላቅም። አፉን የከፈተ ሁሉ እያመጣችሁ ከነዚህ ሰዎች ጋር የምታገናኙ ከሆነ ከነዚህ ሰዎች ጋር ለመገናኘት የሚፈልጉ ሁሉ እየመጣ አፉን ሊከፍት ነው ማለት ነው። እስከዛሬ ድረስ ተጠብቆ በ8ኛው ሰዓት ይሄ ሁሉ አተካራ ለምን እንደተነሳ እናውቃለን እኛ። እነዚህን ትልልቅ ሰዎች አዶናይን ጨምሮ ለማሸማቀቅና ይህን ፕሮግራም ለማጨናገፍ እነዚህም ሰዎች እንዴ በተከበርንበት ሀገር ክብራችን እንዴት ይነካል ብለው እንዲሸማቀቁ ነበር። ግን ሰዎቹ የዋዛ አይደሉም። አንደኛ በጣም ተዘጋጅተውበታል። ይሄ የክብር ጉዳይ አይደለም፣ የልጆች ነፍስ ጉዳይ ነው። ስለዚህ በቂ መልስ ሰጥተው አልፈዋል። እናንተ ፕሮግራም አዘጋጆቹ ግን እሱ ብቻ አይደለም ጥያቄ ያለው፣ ብዙ ሰው ጥያቄ ያለው። የእሱን ጥያቄ በወረቀት መዝግባችሁ ጽፋችሁ አስወረዳችሁ ጥያቄውን መመለስ ትችሉ ነበር። እሱን እዛ ጋር ጉብ አድርጋችሁ የሰውን ጨጓራ የምትልጡት ለምንድን ነው? መጨረሻ ላይ አይታችሁታል ሲወርድ አልተሰማኝም፣ የኔ ድምጽ ከተሰማችሁ እኔ እንጃ፣ አይ በቃ አልተሰማኝም፣ በቃ እንግዲህ ከሰማችሁኝ ቻው ምናምን ብሎ ወረደ። ሚውት አደረጉት እና በቃ ጥያቄውን እንዳለ መጠየቅ አልቻለም እንዲባል። አዘጋጆች ከዚህ ፕሮግራም ብዙ ተምራችሁ ከነገ ጀምሮ በጥንቃቄ ብትንቀሳቀሱ ጥሩ ነው። አለበለዚያ እኔ በግሌ እናንተን ለመቀላቀል ይከብደኛል፣ በጣም አልችልም፣ እንጣላለን። ይሄው ነው። አሜሪካን አትሄጂም? ለምን ማለት ነው? ለምን ማለት ነው? ማማዬ አሜሪካ እንኳን እኛ ይሄ ሆምለስ እንኳን አሜሪካን ሄዶ ከካናዳ ሆምለስ ነው ኢትዮጵያ ይገባ አሜሪካን እኮ 7 ነው አሜሪካን ሄጄ አስጠልቶኝ የመጣሁት። You don't know me baby. You don't know me. ሆምለስ ካራክተርለስ ቆሎለስ ሊዛፍ ገብታለች። እሺ ንግስቲቷ ገብታለች። ሄደን የልጅነት ነገርም አለችበት። ልደትም ተከብሮለት የሚያውቅ አይመስለኝ። እናትየውማ በጣም ችግር አለብሽ ማለት ነው። ይህን ልጅ በድፎ ዳቦም ልደት አለማክበርሽ እና ግን
አላከበርሽለትም መሰለኝ። አይስወር እንትን አለበት ይሄ የሆነ የበታች የሆነ ያላየው ነገር አለ ልጅ ሆኖ አይ ቲንክ ቤተሰቡ ጋራ የሆነ ልደት ምናምን በዳቦ ቆኛ ዘመዶች እኛ ኢትዮጵያኖች ኩሮች ነን እንዴ? ልደታችንም በድፎ ዳቦ በትልቁ ምናምን እናከብረው አይደለም? እንደዛ የሚከበርላቸው ከዛ እንደዚህ ያከበሩለት እንትን የቆየ የሳምንት ልደት እኮ ነው። ኢትዮጵያ አየር መንገድ ልደት ፕሌን ውስጥ ደግሞ የሚከበረው በዕለት ሁለት ለሚሳፈር ነው እንጂ ከሳምንት በኋላ ለሚሳፈር ነው። እናንተ ሙሰኞች ኦኮቴ ሀአራ አይሆንም እንደዚህ። ይቅርታ ለካ ሄድበታል። አይ ተሳስቼ ነው ይቅርታ። የኢትዮጵያ አየር መንገድ በሉፍታንዛ እመጣለሁ ከተጣላ ከዛ ኖ ልደቱን ኬክ ምናምን አድርገው ምናምን ነገር እንትን አሉለት። ኦኬ ችግር የለም ይመች ያመለጠን የ25 ዓመቱን በሙሉ እናከብርልሃለን። ጤነኛማ ብትሆን ግን ችግር አለብሽ ቆሎ ችግር ስላለብሽ አይሆን። ከዛ እዛም ማከበር ምናምን አለ። እዚህ ሲመጣ ምናምን ሲቀበሉት ምናምን ነገር አረንጓዴ ቢጫ ቀዩን ምናምን የኢትዮጵያ ባንዲራ ለብሱ ያለቅ ራሱን በኃይሌ ገብረስላሴ ነው የሚያ በቀነኒሳ የአላህ ረቢ በቀነኒሳ ይዛም ነው ራሱ ነው የሚያ እኔ ምን ሰርተ ነው የሚባል እሱ ያውቃል እያለ ወረድ ሰላም አሉት። የሆኑ የአየር መንገድ የእንትን የኢሚግሬሽኑ አየር መንገድ መቼስ ካፒቴን አይደለም እንደዛ ተለማምጣ የተነሳው አታዋርድ ካፒቴን አይደለም እንዴ ድራማ ኪንግ ነው እግዚአብሔርን። የልብ ሙማንን ደግሞ እነ መሰረት መብራት ያሉ የጀመሩት ለረጅም ጊዜ የሰሩት ህፃናቶች እየታከሙ ያሉበት አሉ። ምንም ጥያቄ የሌለው ተግባብተናል። ይሄ አዲስ የመጣው አዶናይን አድቫንቴጅ ለመውሰድ ነው። ይሄን መስኪን ልጅ ይሄ ቅን ልብ ያለውን ልጅ አድቫንቴጅ ሊወስዱበትና በሱ ስም ሊሸቅሉ ነው። ምን እስከ ዛሬ የት ነበሩ ታዲያ? ቻም የት ነበርክ እስከ ዛሬ? ለምን አልሰበሰብክም? ለምን አላረከውም? አይዲያ የመጣልህ ለመዝረፍ ስለፈለክ ነው። በግልጽ ነው የምነግርህ። እስከ ዛሬ አዶናይ ባይኖር ታረገዋለህ? ትመጣ ነበር? ትመላለሳለህ አይደል? አሜሪካን ሀገር ትመጣ ነበር ወይ? አትመጣም። አይ ጭውቴው ይሄ ነው፣ ጨዋታው ይሄ ነው። አዶናይ ታውቋል። አዶናይ በእርዳታ ስራ ላይ በተግባር የሰራቸውና ያዋላቸው ነገሮች አሉ። አይቷል። ላጥ ብላ አዶናይን ዘመጣ አጣድፈ ሸቀለ ልትሄድ ነው። እስቲ ለልብ ሙማን ስጥ። አንተ መርዳት አይደለ? እስቲ አድርገው ለልብ ሙማንን አሳክ። ሌባ ፖለቲካ ነው ይዞ የመጣው። ፖለቲካ በደንብ አድርጎ ፖለቲካ ነው ይዞ የመጣው። ማንም አይሰማ። የምትሰጡ ካላችሁ ሄዳችሁ ገንዘባችሁን ተበሉ። ግን ትክክለኛ ማድረግ ካለባችሁ የልብ ሙማን የህፃናት ሕክምናን በተመለከተ if you ask me መሰረት መብራት ያለች እና ሂዊ የምትባላለች እነሱ ሲጠይቋቸው እንኳን እሺ አላሏቸውም። ሌባ